ኦሪት ዘጸአት ምዕራፍ 9 እግዚአብሔርም ሙሴን አለው፣ ወደ ፈርዖን ዘንድ ገብተህ ንገረው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያገለግሉኝ ዘንድ ሕዝቤን ልቀቅ። ልትለቃቸውም እምቢ ብትል ብትይዛቸውም፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶችህ፣ በፈረሶችም፣ በአህዮችም፣ በግመሎችም፣ በበሬዎችም፣ በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔርም በእስራኤልና በግብፅ ከብቶች መካከል ይለያል። ከእስራኤልም ልጆች ከብት አንዳች አይጠፋም። እግዚአብሔርም ነገ እግዚአብሔር ይህንን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋው አደረገ። የግብፅም ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድስ እንኳን አልሞተም። ፈርዖንም ላከ፣ እነሆም ከእስራኤል ልጆች ከብት አንድስ እንኳን አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አልለቀቀም። እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበትነው፣ እርሱም በግብፅ አገር ሁሉ ትቢያ ይሆናል። በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ከምድጃውም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳም ላይ ሻህኝ የሚያመጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም፣ ቁስል በጠንቋዮችና በግብፃውያን ሁሉ ላይ ነበርና። እግዚአብሔርም የፈርዖንን ልብ አጸና፣ እግዚአብሔር ለሙሴ እንደተናገረው አልሰማቸውም። እግዚአብሔርም ሙሴን አለው፣ ማልደህ ተነሳ፣ በፈርዖንም ፊት ቆመ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በባሪያዎችህም በሕዝብም ላይ መቅሰፍቴን ሁሉ አሁን እልካለሁ። አሁን እጄን ዘርግቼ አንተን ሕዝብህንም በቸነፈር በመታሁ ነበር፣ አንተም ከምድር በጠፋህ ነበር። ነገር ግን ኃይሌን እገልጥብህ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቼሃለሁ። እንዳትለቃቸውም ገና በሕዝቤ ላይ ትታበያለህን? እነሆ ነገ በዚህ ጊዜ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ ታላቅ በረዶ አዘንብብሃለሁ። በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታልና። አሁን እንግዲህ ላክ፣ ከብቶችህንም በሜዳም ያለህን ሁሉ አስቸኩል። ከፈርዖን ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ አሸሸ። የእግዚአብሔርንም ቃል ያላሰበ ባሪያዎቹንና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰው በእንስሳም በእርሻም ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅህን ወደ ሰማይ ዘርጋ አለው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጎድጓድና በረዶ ላከ፣ እሳትንም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ፣ በረዶም ነበር፣ በበረዶም መካከል እሳት ይቃጠል ነበር። በረዶም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደ እርሱ ያለ ያልሆነ እጅግ ታላቅ ነበር። በረዶም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶም የእርሻን ቡቃያ ሁሉ መታ፣ የአገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሳም አገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ሕዝቤም ኃጢአተኞች ነን። የአምላክ ነጎድጓድ በረዶም በስቷልና ወደ እግዚአብሔር ጸልዩ፣ እለቃችሁም አለው። ከዚያም በኋላ በዚያ አትቀመጡም አላቸው። ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር እዘረጋለሁ፣ ምድሪቱ ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ይቀራል፣ በረዶም ደግሞ አይወርድም። ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ገብሱ እሸቶ ተልባውም አፍርቶ ነበርና ተልባና ገብሱ ተመታ። ስንዴውና አጃው ግን ጊዜው ገና ነበርና አልተመታም። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ። ነጎድጓዱም በረዶም ተቋረጠ፣ ዝናቡም በምድር ላይ አልፈሰሰም።
ፈርዖንም ሕዝቡ በረዶውም ነጎድጓዱም እንደተቋረጠ ባየ ጊዜ ኃጢአትን ጨመረ። እርሱና ባሪያዎቹም ልባቸውን አደነደኑ። የፈርዖንም ልብ ጸና። እግዚአብሔርም በሙሴ አፍ እንደተናገረ የእስራኤልን ልጆች አልለቀቀም።